ነግዱ፣ አትርፉ። ለጸበልም በሉት ለምንም በሉት። ነገር ግን እያንዳንዱ ነገር አምጣችሁ በጸበል ስም ብቻ አታርጉት። የኦርቶዶክስ ኮዳ የለንም። የህሊና ሞት፣ የመንፈስ ሞት፣ የስጋ ሞትና የዘላለም ሞት አሉ። እኔ ከተወለድኩ ጀምሮ የእሷን ድምፅ ሰምቼ ስለወጣው ማርያም ተብዬ ስለተወለድኩ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ አስተርእዮ ማርያም ነች አይደል? እናታችን ያረፈችበት ቅድስተ ቅዱሳን ድንግል ማርያም በመልጃዋ በረድኤቷ የጠበቀችን ከክፉ ነገር በሙሉ ያራቃችን እናት አለን አይደል? ያው የምትወደን ከልጇ የምትማልድልን ከክፉ ነገር በሙሉ የምታረቀን ጥላ ከለላ የሆነችን የአስራት ሀገር ልጆቿን ትጠብቀን። እማምላክን እኔ በጣም ወዳታለሁ። በጣም ሁላችሁም ተወዳታላችሁ አውቃለሁ። እስኪ መውደዳችሁን ግለጹልኝ። ዛሬ ፍቅሯን ግለጹልኝ። እንዲሁ በኮመንት በሐሳብ ዝም ብላችሁ ግለጹልኝ። ያን ያህል የከበደ አይደለም፣ ግን ክብር ሁሉ እግዚአብሔር ላከበረ ይሆንልን። እግዚአብሔር ስላከበራት፣ እግዚአብሔር ስለመረጣት ወደድናት አይደለም? እኔና እናንተም እንደዛ እንድንዋደድ ነው እግዚአብሔር የፈቀደልን። ስለዚህ በተለያየ እምነት ውስጥ ላላችሁ እግዚአብሔር ያክብራችሁ፣ በእምነታችሁ ያቆያችሁ፣ ወደ ፍቅር ይመልሳችሁ። ከክፉ ነገር ላላችሁ ሌላችሁማ እናንተማ ፍቅር ስላላችሁ እግዚአብሔር ባላችሁበት ያጽናችሁ፣ ወደ መልካሙ ነገር ይመልሳችሁ ማለት ፈልጋለሁ። በዚህ ቀን ታመው የተኙ ሰዎች ወገኖች አሉ። በእስር ቤት፣ በሆስፒታል፣ በጸበል ስፍራ፣ በስደት በመከራ ችግርና ስቃይ ውስጥ የሚገኙ ወገኖች አሉ። ሁሉንም ከክፉ ነገር ይጠብቃቸው። እመቤቴ ጥላ ከለላ ትሆናቸው። በመልጃዋ በረድኤቷ አትለያቸው። እኛንም እንደ በደላችን እንደ ክፋታችን ሳይሆን እንደ ፍጹም ቸርነትና እንደ ምሕረቷ ይቅር ትበለን። ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ኡራኤል፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራዱ። ዛሬ ይህንን ብዬ ፕሮግራሜን የምጀምርላችሁ እንኳን አደረሳችሁ ብዬ ስለ እመቤታችን ልነግራችሁ አይደለም። ሁላችሁም እንደምትወዷት አውቃለሁ። እንኳን እናንተ የአምላክን እናት የአምላክን እሳቱን የተሸከመች መለኮት ያልቻሉትን አምላክ የተሸከመች 9 ወር የታቀፈች 4 ዓመት ያጠባች እናታችንን ቀርቶ አጠገባችን በስጋ የወለደችን እናት የፈጠረችን አሉ የወለደችን እናት የምናውቃቸው ያሳደጉን ጎረቤቶች ያከበሩን ያከበርናቸው እናቶች በተለይ ኢትዮጵያዊ እናቶች ብዙዎች ሁላችንም እንወዳቸዋለን አይደል? ታዲያ አምላክን እናት እንዴት አንወዳት? አምላክ በመልጃዋ እንዲራዳን የምትማጸን እናት እንዴት አንወዳት? ሁላችንም እንወዳታለን። ለምትወዷት በሙሉ እግዚአብሔር ያክብራችሁ። እመቤታችን ጥላ ከለላ ሆና አትጠብቃችሁ፣ በመልጃዋ አትለያችሁ። ዛሬን ስላደረሳችሁ ሁላችሁም እንኳን አደረሳችሁ። ዓመቱን በሰላም ታጠናቀላችሁ፣ ከክፉ ነገር በሙሉ ታርቃችሁ ብዬ ልጀምርላችሁ። የዛሬ አንድ ጥቂት መረጃ ነው ያስኩላችሁ። ከያስኩላችሁ መረጃዎች መካከል በጥቂት አቀርብላችኋለሁ። የመጀመሪያው የማቀርበው ስለ አስተርእዮ ማርያም ዛሬን አይደለም፣ ከዚህ በፊት የሰማኋቸውን መጋቢ አዲስ እሸቱ የተናገሩትን ንግግር አሰማችኋለሁ። ከዛ በኋላ ቀጥዬ ደግሞ ሌሎች መረጃዎችን ይዤላችሁ መጥቻለሁ። ከያስኩላችሁ መረጃዎች መካከል ዛም በማስከተል ስለ መንሱር ጀማል ያስኩላችሁ መረጃ እሱንም አያይዤ ተማሪዎቻችንና ጸበልን በተመለከተ ያያስኩትን መረጃ እማቀርብላችሁ ይሆናል። አርአያ መካሻ ነኝ። ይህ ቃለ ቀርን ሚዲያ ሳይሆን አርአያ ሚዲያ ነው። በዚህ ሚዲያ የምትከታተሉ ከስር በምታገኙት ስልክ ቁጥር እየደውላችሁ ወይ ደግሞ ዋትሳፕ ላይ መረጃ እየላካችሁ መረጃዎችን ማቀበል ትችላላችሁ። መረጃዎችን ስታደርሱን ለእኛ የሚሆኑ መረጃዎች ማስረጃ ያላቸው ብቻ መሆን አለባቸው። ማስረጃ የሌላቸው መረጃዎችን አናቀርም። ለህዝብ የማይጠቅሙና ግላዊ ነገሮች ከሆኑ ወደኛ አትምጡ። ምክንያቱም እኛ እውነተኛው መረጃ ስናገኘው ወደ እናንተ መዞራችን ስለማይቀር፣ ስለዚህ ሰው ለማጥቃት ብላችሁ አትምጡ። እኛ መረጃዎችን ስናገኝ ለህዝብ፣ ለሀገር፣ ለእምነት ተቋማት፣ ለማህበረሰብ ይጠቅማል ብለን ካሰብከው እናቀርበዋለን። ከዛ ውጭ ግን ግለሰብ ለመጉዳት ሰው ለማጥቃት ብላችሁ ወደኛ እንዳትልኩ። በዋትሳፕ በዚሁ ቁጥር በምታዩት ከታች በምታዩት ቁጥር በዋትሳፕ ላይ መረጃዎቻችሁ መላክ ትችላላችሁ። እኔ አርአያ መካሻ ነኝ። ከመሸጋገሪያ በኋላ እንገናኝ።
የመጀመሪያ ማሰማችሁ ስለመቤታችን ነው አይደል? ከሷም በፊት ማስቀድመው ነገር ስለሌለ ምክንያቱም ወደ እግዚአብሔር ለመሄድ በምልጃዋ በመረቷ በእንቧ የምትጠይቀልኝ እሷ ስለሆነች እናት ስለሆነች ስላሳደገች እኔ ከተወለድኩ ጀምሮ የእሷን ድምፅ ሰምቼ ስለወጣው ማርያም ተብዬ ስለተወለድኩ ይሄንን ብዙ ኦርቶዶክሳውያን ብዙ ኢትዮጵያውያን የሰሙት ነው። ስለዚህ ለሁላችንም ኢትዮጵያውያን ይሄ ድምፅ አንድ ነው። የጀመጀ ምድር ላይ ስንመጣ የመጀመሪያ የሰማነው ድምፅ ስም ነው። እናታችን ደግሞ እንወዳታለን። የአምላክ ደግሞ እናት ነች። ዘወትር በቤተ መቅደስ እንሰማታለን፣ ዘወትር እንወዳታለን። እና ለዛ ብዬ የመጋቢ ሐዲስ እሸቱን መልእክት ላሰማችሁ ስለ አስተርእዮ ማርያም። አስተርእዮ ማርያም ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። እንጀራ ተሸክማ እንጀራ የራባት የሕይወት ውሃ ተሸክማ ውሃ የጠማት እኔ ሕይወት ውሃ ነኝ ከሰማይ የወረደ እንጀራ ነኝ 5 እንጀራ 2 ዓሣ ባርኮ 5000 ሰው ኋላ የሚያጠግበውን ክርስቶስን አዝላ የሕይወት እንጀራ አዝላ ሲርባት የሕይወት ውሃ ተሸክማ ሲጠማት አንድ ቀን አላጉረመረመችም፣ አላማረረችም። የታገሱትን ብፁዓን እንላቸዋለን አለ። መከራውን የታገሱትን ልብላ ልጠጣ የሚል ስሜታቸውን በጾም የረሸኑ ላመንዝር ልቅበጥ የሚል አካላቸውን በቅድስና የረሸኑ የድንግል ማርያም ድንግልና ሁለንተናዊ ይባላል። ሁለንተናዊ ድንግልና ያላት እመቤታችን ብቻ ናት ከፍጡራን። ሁለንተናዊ ድንግል ከውስጥም ከውጭም በስጋሽም ድንግል ነሽ በሐሳብሽስ ድንግል ነሽ እንላታለን። የውስጥም የውጭም ሁለንተናዊ ድንግልና የተሰጣት እመቤታችን ናት። እመቤታችንን ብናነግስ፣ ጻድቃንን ብናነግስ፣ መላእክትን ብናነግስ የንግሱ ሁሉ ባለቤት የምስጋና ሁሉ ባለቤት ማን ነው? እግዚአብሔር። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ካፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከቁጥጥሩ ከተፈጥሮ ቁጥጥሩ ውጭ የነበረ እግዚአብሔር አሁን ለኛ ሲል ከሕግ ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም? ለዚህ መገለጥ ደግሞ እሺ በጀ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። እኛ መናፍቃን እንዳይናገሩ ማድረግ አንችልም። ምላሳቸው ተፈቶ ይብህም አፍ ወተታሰር ልሳን አፍ የሚዘጋበት አንደበት የሚታሰርበት ዘመን ይመጣል። ለለፈለፉት ለቀባጠሩት ዋጋቸውን የሚቀበሉበት ዘመን ይመጣል። ያ እስኪመጣ ድረስ ግን እናንተ ተረጋግታችሁ ሰክናችሁ ልትገኙ ይገባል። ክቡር አባታችን መላከ ብርሃን ሰሎሞን በቀለ የዚህ ታላቅ ደብር ካቴድራል አስተዳዳሪ፣ አገልጋዮች፣ ዘማሪያን፣ ሰንበት ተማሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን ምእመናን እንዴት ዋላችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚያስተምረን መኖር በምንችለው ልክ የሚነግረን የምስጢርና የጥበብ ባለቤት ትናንት የነበረ ዛሬ ያለ ዘላለማዊነቱንም ልባችንን ሞልተን አፋጭ ቃላችንን አጉልተን የምንመሰክርለት የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። እናንተ የምትሰሙት በሉ ችግር የለም። እናንተ የምትሰሙት እኛም የምንናገረው አይንሳን፣ አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ እግዚአብሔር የእናንተን ጆሮ ይጠብቅ፣ የእኛንም አንደበት ይቆጣጠር እግዚአብሔር። የአስተርእዮ ማርያም በሉ እስኪ። አስተርእዮ ማርያም አይደለም ያልኩት፣ የአስተርእዮ ማርያም። እስቲ በዚህ በኩል በዚህ በኩል የማን ማርያም? የማን ማርያም? የአስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ
አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? የአስተርእዮ ማርያም ነው። ስለዚህ ርዕሱን በደንብ ያዙልኝ። በዚህ ርዕስ ነው ለአንድ በ25 እና በ35 ደቂቃ መካከል የሚጠናቀቅ ትምህርት የምንማማረው። እግዚአብሔር ጥበቡን ምስጢሩን ይግለጥልን። የትምህርታችን ርዕስ አልሰማችሁኝ? ድገሙት። የአስተርእዮ ማርያም። ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። በቤተ ክርስቲያናችን ድንግል ማርያም ትምህርት ናት፣ ምንባብ ናት፣ ምስጢር ናት። ተነግሮ አያልቅም ጉዳዩዋ። ብዙ ሰዎች ብዙ ተወራ። ስለ እመቤታችን ክፉ ለሚናገሩት፣ ስለ እመቤታችን መጥፎ ለሚናገሩት፣ አዎ አፋቸውን የሚዘጉበት ቀን ይመጣል። እስከዛ ድረስ እነሱ ይሳደቡ፣ እኛ እናመስግናት። እነሱ ይራገሙ፣ እኛ እናማልጅን እንበላት። እነሱ ሊያናንቋት የሚሞክሩ አምላክ ያክብራት። እኛ በአምላክ ስራ ክብሯት፣ እኛ እንድናከብራት አደረገን አምላካችን። እግዚአብሔር ክርስቶስ በምድር ላይ ተወልዶ ተገፋ እንጂ አንተ የዓለም ፈጣሪን ተብሎ ንጉስ እንደ ንጉስ ቤተ መንግስት አልገባም። ተናቀ፣ ተገፋ፣ ሊገደል ተሳደደ። አምላክን የተሸከመች አምላክን የወለደች እናት ልጇን ይዛ ረሃቡን የሚያስታግሰውን አምላክ እሷ ልጇን ይዛ እየተራበች ተሰደደች። አምላክ ነኝ ብሎ አልታበየም። ፈጣሪ ነኝ ብሎ ያን ነፍሰ ገዳይ ንጉሥ አልቀጣም። ዛሬ በምድር ላይ ሊያድንን የመጣውን አምላክ እሱን የተሸከመች እናት፣ አዝላ የተሰደደች እናት የሚሳደቡ አንደበቶች፣ ክፉ የሚናገሩ ሰዎች እልፍ ናቸው። ለነሱም ይቅር በላቸው፣ እኛም ለሰማነው ይቅር ይበለን። ልባቸውን የሚመልስ ቀን አምጣልን አምላካችን። እመቤታችን ቀን አውጭልን። ይሄን ክፉ ዘመን አሻግሪ። ባንሰማው ባናየው የምንወደው ነገር ቢኖር ይሄን የኛም አይደለም፣ በእነሱም አንደበት ባይነገር እነሱም እንዲባያዩ ቢገለጥላቸው ደስ ይለን ነበር። ነገር ግን ለገዛ ፍላጎታቸው ተላልፈው ተሰጡ ተብለናል አይደል? እንደዛ እንዳንሆን ኦርቶዶክሳውያን እግዚአብሔር ይርዳን፣ እመቤታችን ትጠብቀን፣ ጥላ ከለላ ትሆነ። ይሄን ብያችሁ ዛሬ ወደ አንድ መረጃ ገባላችኋል። የአባ ኪዳነ ማርያም የአባ ገብረ ኪዳን ላሰማችሁ። ይኸው ስሙልኝ። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የህሊና ሞት እና የዘላለም ሞት 4 ሞቶችን ይወልዳል። ማን? ኃጢአት። ንጽህና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የህሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽህና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው የተቆረጠ በንጽህና ጉድለት ነው። ቅስፈት የሚመጣ በንጽህና ነው። ንጽህና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት ኃጢአት ዕድሜን ይቆርጣል። ከዚያ ሥጋው ሞተ፣ ፈረሰ፣ በሰበሰ። የህሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በህሊና መውጠት፣ መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ። ስንት ሞት አለ አሉን? 4 ሞት አለ አሉ። ሰምታችኋል አይደል? 4 ሞት።
የህሊና ሞት፣ የመንፈስ ሞት፣ የስጋ ሞትና የዘላለም ሞት አሉ። 4 ሞት አይቅጠማችሁ አይባልም። ነገር ግን አይቀርም የዘላለም ሞት አይቅጠማችሁ ለሁላችሁ። ለጠላት ነኝ ለምትሉትም ወዳጅ ነኝ ለምትሉትም ለሁላችሁም የዘላለም ሞት አትሙቱ እመኛለሁ እኔ እንደሰው። የዘላለም ሞት አይቅጠማችሁ። ከዚህ በኋላ ያለው የመጨረሻው የውሳኔው የፍርዱ ቀን የሚወሰነው ሞት ነው። እሱ የዘላለም ሞት ላይመለሱ ሰዓት ውስጥ የሚገቡበት ንስሐ ላይ ገቡበት የመጨረሻ የሚጠልቁበት ጊዜ ኖራቸው እንዳያገናዝቡ እድል የሚዘጋበት ክፉ ማለት ያኛው የዘላለም ሞት ነው። የህሊና ሞት ተስፋ አትቁረጡ። ተስፋ ስትቆርጡ ወደ ዘላለም ሞት ነው የምትገቡት። ተስፋ ስትቆርጡ ራሳችሁን ነው የምታጠፉት። ተስፋ ስትቆርጡ ትጠፋላችሁ። ተስፋ እግዚአብሔር ስለሆነ፣ ስለዚህ ተስፋ መቁረጥ እግዚአብሔርን ማጣት ነው። እግዚአብሔርን ማጣት የዘላለም ሞት ነው። የህሊና ሞት እድል አላችሁ፣ ታገናዝባላችሁ፣ ግራ ቀኝ ታያላችሁ። አንዳንድ ጊዜ ባዶ ትሆናላችሁ። ህሊናችሁ ሞተ ይባላል። መንቃት እድል አላችሁ። ስትነቁት ከህሊናችሁ ስትመለሱ ያን ያጠፋችሁትን ንስሐ ትገባላችሁ። የስጋ ሞት ግን እኔና እናንተ የምናወራበትን ይህንን ወሬ መለየት ነው። ይህን ምድር መለየት ከሁሉ ሞት ይሰውራችሁ። ከሁሉ ሞት በተለይ ከዘላለም ሞት ይሰውራችሁ። ከዘላለም ሞት ለመሰወር የህሊና ሞትን እንዳታጡ፣ የህሊና ሞት እንዳይኖርባችሁ ተስፋ የምታገኙበት የህሊና ሞታችሁንና የዘላለም ሞታችሁን አንድ እንዳያደርግባችሁ እግዚአብሔር ይርዳችሁ። እንደ ሰው ስለሚሞት በስጋ አባታችን በረከቶ ትደርብን ስለሰጡን ሐሳብ እናመሰግናለንና ይሄን ወንድማችን አየሁት። ይሄን መረጃ የሰጠን ኡስታዝ ነው እና ይሄ የኔ አይደለም ብሎ መረጃውን አጋራ። ወላሂ ነው የምላችሁ የገንዘብ ችግር ውስጥ ካላችሁ ህይወት ከከበዳችሁ ያለ ጥርጥር ይሄ ገንዘብ ችግራችሁን ይፈታል። መንሱር ለሚሰራው ስራ አላህ ይስጥ ብሎ ሁለቱን ፎቶ አድርጎ አንዱ የእስልምና እምነት ተከታይ ኡስታዝ የሆነውንና ያው ወንድማቸው ደግሞ ሙስሊም የሆነውን መንሱር ጀማልን ለጥፎታል። ይሄ የኔ አይደለም፣ እኔ ገጽ ላይ አይደለም፣ እኔም እንዲህ አይነት ነገር እያበረታታው አይደለም አሉ። ኡስታዞች ተነስተው ሰሞኑን ይሄን ማለት የጀመሩት ለምንድን ነው? ኡስታዝ አቡበከርም ተመሳሳይ ብሏል። በፊት አብረውት ነበሩ። ከሀገር ከወጣ በኋላ እነሱ እየለጠፉ ያሉትና ሁለት ነገር ተመሳሳይ እና በእነሱ እየተነገረ እንደሆነ እየተናገሩ ነው። እሱ ደግሞ ጠፍተሃል ምን ነው ሲባል አይ ተበዳይ ዝም ሲል ተከሳሽ ይሆናል የሚል ነገር ቪዲዮች እየሰራ እየለቀቀ ነው። አሁን የሚገኘው ቡርኪና ፋሶ ነው። ብዙዎች በፊንቴክ ተቋማት ላይ የመንግስት ብሔራዊ ባንክ በፋይናንስ ኢንተለጀንስ በኩል የገንዘብ ዝውውርና ይሄ መኒ ትራንስፈር ምንድነው መኒ ላውንደሪ በሚባል ክስ ተመስርቶባቸው በፊንቴክ ስር ያሉ ወደ 10 ምናምን ተቋማት የሚመሩ ሰዎች በሙሉ በቁጥጥር ስር ውለዋል። እና መንሱርን የምናውቀው የዛ ተቋማት ላይ ማስታወቂያ የሚሰራና ታዋቂ ሰዎች ጋር አብሮ የቢዋይዲ መኪኖች በማስመጣት ሰዎችን በመሸለም በምናምን የሚታወቁ ናቸው። እነ ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ እነ ይገረም ደጀኔ በጣም ብዙ ሰዎች አሉበት። በጣም ብዙ ማስታወቂያ እነ ሉላ ገዙ፣ እነ ጽህይወት ራሳቸውን አውጥተዋል። አሁን የሰውዬ ከወጣ በኋላ አሁን ቡርኪና ፋሶ ላይ እናቴም ታስራለች እያለ ነው። መንግስት ለሱ ያወጣው መግለጫ የለም። እናቴን አስረውብኝ የት ያው አገር ቤት ምን የሰባ ዓመት ትልቅ ሴት በጣም ያሳዝናል። ታውቃለህ ማዘር አዎ አሁን ተፈቱ ገና እንደ ፕሮሰስ ነው። ያው እንትሩ ሳይሆን ያው ማንኛውም ኢትዮጵያዊ እናት ይታሰራል። ጥፋት ካጠፋ ማንም ከህግ የበላይነት የሚከበርበት ሀገር ነው። ነገር ግን ምንድነው መሰለህ አንዳንዴ የዝም ብሎ ከእንትን ጋር አሁን የ70 ዓመት እናት ነች። ንግድ ፍቃድ ታድሷል። ንግድ ፍቃድሽን በሚታይ ቦታ አላረግሽም ነው። ሌላ ምንም ስህተት የለም እኮ። የሚገርም ነገር ሰው ይረሳል። እንኳን እነሱ እኛ ረሳይል መንግስት አምሯል ማለት ነው። ንግድ ፍቃድ የሚታይ ቦታ አላስቀምጣችሁም ብሎ ያስራል ማለት ዛሴት ይሄ ነገር ያሳምናቸዋል። እኔ ብዙ ጊዜ
ንግድ ፍቃድ አልታይ ካለ ወደዚህኛው ቦታ አድርጉት ብሎ ያስተካክላሉ እንጂ ሰው እንደሚያስሩ አላቅምና ምናልባት መንሱር የገለጸው እውነቱን ይሆን? እንደዛ አይመስል የ70 ዓመት እናት ያውም ታስረው አላምንም ላልል ይችላል፣ ሊታመን ይችላል እኮ እውነቱን ሊሆን ይችላል። ነገር ግን እሱ ነው ዋናው ኬስ የእውነት ንግድ ፍቃድ ኖሯቸው አሳድሰው ቤት ውስጥ የማይታይ ቦታ ተቀምጦ ወደዚህኛው ቦታ ላይ አድርጉ የሚል እስር እስከዛሬ ታስረዋል። ስንት ቀን ሆናቸው? 10 ምናምን ቀን። እውነት እዛው ገጠር ላይ ባሌ ላይ ማለት ነው ጅማ ላይ። እችን ኢትዮጵያን ያላቃት እችን ንግድ ፈቃድ አወጣችሁ በተከለለ ቦታ ተቀምጧል እዚህኛው ጋር አርጉት ብለው ያዛሉ እንጂ ከዛ ውጪ በዚህ ምክንያት የታሰረ ሰው ሰምቼ አላውቅም። ምናልባት እኔ ደረሰኝ ሳይቆርጡ የገዙ ወይ የሸጡ ሰዎች፣ ንግድ ፍቃዳቸውን የደበቁ ሰዎች፣ ግብራቸውን የሚደብቁ ሰዎች ተከሰው በፍርድ ቤት ይግባኝ እየጠየቀባቸው ታስረው ቆይተው ሊሆን ይችላል። ከዛ ውጪ ግን ይሄኛው መንግስት እንደፈለገ ጨካኝ ሊሆን ይችላል፣ እንደፈለገ መልካምም ሊሆን ይችላል። እሱ የራሱ ነው። ከመንሱር ጋር ሲመጣ ግን መንሱር ህግ ያውቃል በእርግጠኝነት። በምክንያቱም ከፍተኛ ፋይናንስ የሚንቀሳቀስበት ተቋም ላይ ሲመራ ብዙዎችን ሲያንቀሳቀስ ለብዙዎችን ብር ሲያድል እናውቀዋለንና አላሳመነኝም። ብቻ የእውነት አላሳመነኝም። መንግስት አያደርግም ያደርጋል፣ ጨካኝ ነው ጨካኝ አይደለም ውስጥ አይደለም የገባሁት። መንሱር ካለበት አጀንዳ አንጻር ይሄ አያሳምንም ነው። መንሱር ያለበት አጀንዳ በጣም ብዙ ሚሊየን ብሮች ከህዝብ ተሰብስቦ በፊንቴክ ማስታወቂያ ስር ቢዋይዲ መኪና ያስገባለሁ በሚል ሰዎች ላይ ብር ተሰብስቦ ተዘርፈናል የሚሉ ሰዎች በተለያዩ ሚዲያዎች እየወጡ ነው። በዚህም ታዋቂ ሰዎች፣ ግለሰቦች፣ ማስታወቂያ ሰዎች ይጠይቁልን እያሉ ነው። በፊንቴክ ስር ደግሞ ያለው ሌላኛው ደግሞ መረጃ ወደ 14 ተቋማት በብሔራዊ ኢንተለጀንስ ተቋም በኢንሳ ማለት ነው፣ በፋይናንስ ኢንተለጀንስ ተቋም በፌዴራል ፖሊስ ገንዘብ መኒ ላውንደሪ በመስራት በተቋማት ስር ከብሔራዊ ባንክ ፈቃድ ሳይወስዱ የሚሰሩ ተቋማት ብለው በፊንቴክ ስር ያሉ ብላክ ማርኬት የሚሰሩ በተለይ ዶላር ላይ ብላክ ማርኬት የሚሰሩ ተቋማት ኃላፊዎችና እነሱ ላይ ተጠሪና ተወካዮቻቸውን ታስረዋል ወደ 14 ሰዎች። እና ይሄ ሰውዬ በተደጋጋሚ ከነዚህ ሰዎች ጋር ይታወቃል። ከዛ በኋላ ይሄ ሰውዬ የለም። መንሱር የሚባለው ወንድማችን መንሱር የኢትዮጵያ ፕሬዝዳንት ሆናለሁ 9ኛው ነው 10ኛው ያላል 11 ነው ያለው አላውቅም፣ ብቻ ፕሬዝዳንት ሆናለሁ ብሎ ገዝታ ግንባታ ለተደጋጋሚ ጊዜ ሰራ የነበረ ወንድማችን። በእርግጥ እናት የታሰሩት አንተን አምጣ ተብለው ነው ወይንስ እውነት የተከለለውን ቦታ ወደ ውጭ አርጊ ተብለው ነው 15 ቀን የታሰሩት? የምርን ነው ከሆነ ልገረም ነው፣ ካልሆነ ግን ያው የገለጽክበት አግባብ ትክክል ስላልሆነ ብዬ ላልፈው ነው። እኔ አንድ ነገር ላሳያችሁ። ይሄንንም በተለይ ኦርቶዶክሶች ይሄንን ተመልከቱ። የኦርቶዶክስ ኮድ አለ እንዴ? የኦርቶዶክስ ኮድ አለ እንዴ? ታውቃላችሁ? የኦርቶዶክስ ኮድ የጴንጤ ኮፍያ፣ የሙስሊም ከዘራ የሚባል ነገር አለን እንዴ? የለንም እኮ። የራሳችሁ ቢዝነስ ለመስራት ስትፈልጉ ቢዝነሱ ለምን መጠቀሚያ እንደሆነ በዝርዝር መግለጽ ትችላላችሁ። ነገር ግን የምትጠቀሙበት ቋንቋ ሃይማኖት ተቋም የምታያይዙት ለምንድን ነው? እዩት። ቃላት አጠቃቀማችሁ ራሱ በተሻለ ጥራት የቀረበ የቅዳሴ ጸበል መጠጫ መንፈሳዊ ታርጉት ነው። ከዛን ይሄ የኦርቶዶክስ ኮዳ ልትሉን ነው ማለት ነው። አረ እንደዚህ የሚባል ነገር የለንም፣ ኖሮን አያውቅም። ደግሞ በታዋቂ ሰው ነው የምትመጡት አይደል? እቺ ልጅ ኢቢኤስ ላይ ምናምን ትሰራለች መሰለኝ፣ ቅዳሜ ምናምን የሚባል ፕሮግራም ላይ ገበያው በኦርቶዶክስ፣ ንግዱ በኦርቶዶክስ፣ ታዋቂነቱ በኦርቶዶክስ፣ ጭፈራው በኦርቶዶክስ፣ ዳንሱ በኦርቶዶክስ እንዴት ይደረጋል? ሆኖ እኮ አያውቅም። ለቤተ ክርስቲያን ጸበል መጠጫ ሊሆን ይችላል። ንግድ ልክ እንደማንኛውም ብርጭቆ፣ ልክ እንደማንኛውም ኮዳ ነው። የትኛው ከዘራ ነው?
ለኦርቶዶክስ አባት አይሆንም፣ ለሙስሊም አባት ነው የሚሆነው። ለሙስሊም እንትን አይሆንም፣ ለክርስቲያን ነው የሚሆነው ተብሎ የሚያውቀው ቁሳቁስ ለመሸጥ የራሳችሁን ንግድ ለመነገድ ቤተክርስቲያን ላይ ትለጠፋላችሁ። የገዛ ንግዳችሁ እኮ ነው፣ ትርፋችሁ ራሳችሁ ነው። ቤተክርስቲያንን ተዋት ከትርፋችሁ ውስጥ። እናንተ የእውነት ከሰራችሁ አስራት በኩራታችሁን እያስገባችሁ በእውነት እየጸለያችሁ ስጋው ደግሞ እየተቀበላችሁ እንድትኖሩላት ነው ቤተክርስቲያን የምትፈልገው። እናንተ እንድትድኑ ነግዱ፣ አትርፉ። ለጸበልም በሉት ለምንም በሉት። ነገር ግን እያንዳንዱ ነገር አምጣችሁ በጸበል ስም ብቻ አታርጉት። የኦርቶዶክስ ኮዳ የለንም። የኦርቶዶክስ ብርጭቆ የለንም። የኦርቶዶክስ የጠላ ጣሳ የለንም። የኦርቶዶክስ የሚባል ከዘራ የለንም። እኛ ለአባቶቻችን የምንሰጠው ወይ ደግሞ የሚሰጣቸው አስኬማ አላቸው፣ የካህን ቆብ አላቸው፣ የመሪጌቶች ጥምጣም አላቸው፣ የዲያቆናት የቅዳሴ ስርዓት ማስፈጸሚያ ቆብ አላቸው። በቃ ምእመኑ እንደ ምእመን ሙስሊም እኮ ጸበል አለው፣ ዘምዘም የሚባል ጸበል አላቸው። ይሄ እና ይሄ ኮዳ ዘምዘም አይቀዳ ማለት ግራ ታጋቡናላችሁ። ይሄ ውሰዱና ደግሞ ፕሮቴስታንት ቤት ግቡ። የተባረከ ውሃ የተቀደሰ ውሃ መንፈስ ቅዱስ ያደረበት ውሃ ተብሎ አይሸጡም በሃይላንድ። ያውም ሃይላንድ ነው የሚሸጡላቸው። እነሱን አይቀዳሜ አይ ቢዝነስ ምርጥ ናቸው። ለሁሉም ማድረግ ትችላላችሁ። ለዘምዘም ጸበል፣ ለኦርቶዶክሶችም ጸበል፣ ለጴንጤዎቹም የተባረከ ውሃ ብላችሁ እኮ ብትሸጡት ለሁሉም አስማማችሁ። እናንተ ግን ቢዝነሳችሁ ኦርቶዶክስ ቤት ላይ ነች። ለማንኛውም እውቅናንም ምንንም ለዚህ ነገር ስለተጠቀማችሁባት አዝኜባችሁ ነው። በሁሉም ዘንድ ብታረጉትና ማንኛውም ነገር መጠቀም ትችላላችሁ ብላችሁ ከሌሎች ነገሮች መካከል ጸበል ብትሉትም ችግር የለውም ነበር። እነዚህ አይነት ነገሮች እኮ ለብ ያለ ውሃም ይጠጣባቸዋል። ስለዚህ ቦርጫም ሰዎች ወይ ወፍራም ሰዎች ቦርጫቸውን ለመቀነስ ይጠቀሙበት ነበር። ቢዝነሳችሁን የኦርቶዶክስ ብቻ አደረጋችሁትና አሁን ሙስሊሞች ይህንን ሲያዩት ይሄ ኦርቶዶክስ ኮዳ ነው እኛ እንገዛውም ሊሏችሁ ነው። ትገርማላችሁ እኮ እናንተ። እና ቢዝነስን አሁን እቃውን ሃይማኖተኛ አደረጋችሁት። እናንተ አይደላችሁ እቃውና ሃይማኖት። እናንተ ሃይማኖተኛ ብትሆኑ እንዲያታረጉ ሃይማኖተኛ እንዳያረግ እምነት ያለው እንዳያረግ በእምነታችሁ ኮዳውን መሸጥ ትችላላችሁ በራሳችሁ ሄዳችሁ። ግን የጸበል ተብሎ አይደለም የተሰራው፣ ለጸበል ተብሎ አይደለም የሚሸጠው። ከፈለጋችሁ ለጸበል ትገዛላችሁ። ማንቆርቆሪያ እኮ ጸበል ይጠጣበታል። የቸገረው እኮ ጆግን ይጠጣበታል። እና ለምን ነው እንደምታረጉት? ሁሉን ነገር በዚህ ነገር የምታስመስሉትና ሃይማኖታችንን ለቀቅ አድርጉልን። ሃይማኖታችሁ ነው የራሳችሁ፣ አክብሩት። ለቀቅ አድርጉ ሳይሆን እንደውም አክብሩት ነው የምላችሁ። ስለዚህ የምትነግዱትን ንግድ ንግዳችሁን ስሩት። ነገር ግን ሁሉ ነገር ከቤተ ክርስቲያን ጋር አታያይዙት። ማስታወቂያ ለመስራት ከፈለጋችሁ በሌላም ጨምራችሁት ለሌላም ነገር መጠጫ ይሆናል አይደል? ገልጻችሁት ከሱ ጋር ብትጠቀሙት ኖሮ የኦርቶዶክስ ኮዳ አታረጉትም ነበር። እና አሁን የኦርቶዶክስ ኮዳ አረጋችሁት፣ የጸበል ኮዳ አረጋችሁት። ይሄንን ለትዝታው ሳሙኤል ስጡት። ጸበል ቀጆችን የሚናገር እሱ አይደል? እሱን ለትዝታው ሳጡት። እዛ ደግሞ የተባረከ ጸበል ይቅዳበት። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። እንኳን ለእመቤታችን ለቅድስተ ቅዱሳን ድንግል ማርያም አስተርዮ ማርያም አደረሳችሁ። በዓሉ የሰመረ የደመቀ ይሁንላችሁ። በቤታችሁ እሷ ትንገስላችሁ። እግዚአብሔር ይክበርላችሁ። ቅዱስ ነው አምላክ፣ ክቡር ነው አምላክ። አምላክ ደግሞ እኛን ለማዳን የመጣውን አምላክ እሳተ መለኮትን ለዘጠኝ ወር የተሸከመች ለ4 ዓመታት አዝላው የዞረች ተሰዳ የተራበች መከራዋን ያየች እናት ነው ያለች። ብርሃኑ የተገለጠበት እሱነቱ የታየበት ቅድስናው በረከቱ ሁሉ ነገር እንድንታደል ፈጣሪ ከጠፋንበት ሊመልሰን የመጣበት ምክንያት ስለሆነችን አምላክ እናመሰግናታለን። ከልጇ ከወዳጇ ዘላለም ታማልደን፣ ከክፉ ነገር ትጠብቀን። ክፉ የሰራንም ኃጢአት የሰራንም በደል የሰራንም ልባችንም መልሳ ወደ እግዚአብሔር ቤት ትጥራን። ለሁላችንም ነው። ከሁላችሁ በላይ በተለይ ደግሞ እኔ ኃጢአት አለብኝ፣ እኔንም ይቅር ትበለኝ። በጸሎታችሁ ስለምታስቡኝ አመሰግናለሁ። ሁላችሁንም ነው ያልኩት። እግዚአብሔር በቸርነቱ በመልካም በመግቦቱ አቆይቶን ቀጣዩን ቀን ደግሞ እሱ ይባርክልን። ቅዱሳን መላእክቱ ይራዱን። እንኳን አደረሳችሁ፣ እንኳን አደረሰን። እመቤታችን ጠብቃችሁ። ሰናይ ቀን